ልባችን እንደ አካላችን ይታመማል፣ ጤነኛ ይሆናል፣ ይሞታል። ልብ አካል ጤነኛ እንደሚሆነው ልብም ጤነኛ ይሆናል። አካል እንደሚታመመው ልብም ይታመማል። አካላችን ሞተ እንደምንለው ልባችንም ይሞታል። አካላችን ጤነኛ ለመሆን የሚጎዱትን ለአካላችን ጎጂ የሆኑ በሽታን የሚያመጡ ተውሳኮችን ማስወገድ መቻል አለበት። ጎጂ አካልን የሚጎዱ ነገሮችን ማስወገድ መቻል አለበት። ሁለተኛ አካልን የሚጠቅሙ ምግቦችን መመገብ ያስፈልጋል። አካላችን ጤነኛ ለመሆን ግልጽ ነው አይደል? አካላችን ጤነኛ ለመሆን በሰላም ለመኖር በአፍያ ለመኖር አካላችን የሚጎዳ ነገር ወደ አካላችን እንዳይገባ ማድረግ ያስፈልጋል። እንደዚሁም ደግሞ የሚጠቅምና የሚያጎለብት ነገር አካላችን መመገብ አለበት። አንድ አይነት አናሎጂ ነው ያለው፣ ከልብ ጋር ተመሳስሏል። ልባችንም ጤነኛ ሆኖ በሰላም ለመኖር ልባችን የሚጎዳ ነገር እንዳይገባብን መጠንቀቅ ያስፈልጋል። ልባችን ደግሞ ምግብ የሆነ ነገር ልንመግበው የሚገባ ጠቃሚ ነገር